ለረሃብና ለችግር እየተጋለጡ ያሉበት ሁኔታ ላይ ነው ያለው። አመሰግናለሁ። የተከበሩ ወይዘሮ ሐዋ አሊ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከምክር ቤት አባላት ለምናነሳቸው ጥያቄዎች እንዲሁም አመታዊ ሪፖርቱን በማቅረቡ እያመሰገንኩኝ አጠር ያሉ ሁለት ጥያቄዎች ይኖሩኛል። በአርብቶ አደርና ልዩ ድጋፍ በሚሹ ክልሎች ከዚህ ቀደም ክቡር ጠቅላይ ሚኒስትር አንድ ነገር ተናግረው ነበር። በእነዚህ አካባቢዎች ያሉትን ጸጋዎች ያሉትን የልማት አውታሮች ወደ ጸጋነት በመቀየር የነዚህን ህዝቦች ኑሮ መለወጥ በሚቻል ደረጃ ይሰራል ብለው ነበር። ነገር ግን አሁንም ቢሆን በእነዚህ አካባቢዎች ያሉትን ጸጋዎች ወደ ልማት ባለመቀየራችን የተነሳ ህዝቦቻችን ለልማት ያላቸውን ስሜት በሚያደበዝዝ ሁኔታ ለረሃብና ለችግር እየተጋለጡ ያሉበት ሁኔታ ላይ ነው ያለው። አሁን ደግሞ የኑሮ ውድነቱም ተጨምሮ በእነዚህ አካባቢዎች የከፋ ችግር እያጋጠመ ነው የሚገኘው። ሆኖም በህገ መንግስታችን አንቀጽ 89 ንዑስ አንቀጽ 4 በእነዚህ ክልሎች ወይንም አካባቢዎች ልዩ ድጋፍ በማድረግ በኩል በቀጣይ ምን አቅጣጫ ይኖራል በመንግስቱ የሚል ጥያቄ ነው ያለኝ። በሌላ በኩል እንደ ሀገር ያው በየቦታው ግጭቶች፣ መፈናቀሎች ተከስተዋል። ሰሞኑንም ያው በአመራር ደረጃ ሞት እየተከሰተ ያለበት ሁኔታ ነው ያለው። ይሄንን እንደ መንደርደሪያ ብዬ በአፋርና በኢሳ ማህበረሰብ መካከል ባለፉት ለ7 ወራቶች የተጀመረው ግጭት የብዙ አርብቶ አደር ንጹሃን አርብቶ አደር ህይወት እየቀጠፈ ያለበት ሁኔታ ነው ያለው። አካባቢውም የልማት ኮሪደር ወይ ደግሞ የወጪ ንግድ መንገዳችንም ከመሆኑ አንፃር የመንገደኛ ህይወትም እየተቀጠፈበት ያለበት ሁኔታ ነውና ያለው። ይሄንን በእኛ በኩል እንደ አንድ የለውጥ ማደናቀፍ ብለን ነው የምንወስደው። በሌላ በኩል ደግሞ ከዚህ በፊት በሁለቱ ማህበረሰቦች መካከል የተደረገ የወሰን ማካለል ነበር። እሱም ተግባራዊ ባለማድረግ ነው ብለን ነውና የምንወስደው። ክቡር ጠቅላይ ሚኒስትር ከዚህ በፊት ባለፉት መንግስታትም ጭምር የተወሰነ የወሰን ማካለል አለ። በኢህአዴግ መንግስትም ቢሆን በሁለቱ ማህበረሰቦች መካከል የወሰን ማካለል ስራ ተሰርቷልና ተግባራዊ ማድረግ ለምን አልተቻለም? ይሄንን ባለማድረጋችን የብዙ አርብቶ አደሮቻችን ህይወት እየቀጠፈን ያለንበት ሁኔታ ስለሆነ በቀጣይ በእነዚህ አካባቢዎች ምን ለመስራት ታስቧል? የአፋር ክልል ህዝብ እንደ ህዝብ ከአማራም ከትግራይም ከኦሮሚያም እንደዚሁም ከጅቡቲም ከኤርትራም ጋር ይዋሰናል። ከሁሉም ጋር በሰላም የሚኖር ህዝብ ነው። አንድም ሰው በብሔሩ ያልተፈናቀለበት ክልልም ነው። ይሄንን የምለው በብሔር አማካኝነት በብዙ ቦታ ብዙ ችግሮች እየደረሱ ስለሆነ ለህዝቦቻችን በዚህ አጋጣሚ ያለኝን አክብሮትም ለመግለጽ ጭምር ስለሆነ አንድም ብሔር አልተፈናቀለም ከአፋር። ስለዚህ በቀጣይ በእነዚህ በሁለት ወንድማማቾች ህዝቦች መካከል ያለውን ችግር እንዴት ነው ለመቅረፍ የታሰበው የሚል ነው። አመሰግናለሁ። የወሰንና የማንነት ኮሚሽንና የእርቀ ሰላም ኮሚሽን ሁለቱን እዚህ ምክር ቤት ነው ያቋቋምናቸው። ምናልባትም እነዚህ ኮሚሽኖች አሁን ያለንን ውስብስብ ችግር በተለይም ከወሰንና ከማንነት ጋር የሚነሱ ችግሮችን ይፈታሉ ብሎ መንግስትም ህዝብም ትልቅ እምነት ነው ያሳደረባቸው። ክቡር ጠቅላይ ሚኒስትር፣ እነዚህ ኮሚሽኖች አሁን ያላቸው የስራ እንቅስቃሴ በምን ደረጃ ላይ ይገኛል ቢያብራሩልን። በተጨማሪም ምናልባትም እነዚህ ኮሚሽኖች ወደ ስራቸው ሲገቡ የተለያዩ የመንግስት የመዋቅር አካላትና ባለድርሻ አካላትን ድጋፍ እንደሚጠይቁ ይታሰባልና ከነዚህ አካላት እየተደረገላቸው ያለው ድጋፍና ተቀባይነትስ በምን ደረጃ ላይ ይገኛል? ማብራሪያ ቢሰጥበት ነው። አመሰግናለሁ። እሺ፣ አመሰግናለሁ። እንግዲህ እስካሁን በተነሱ ጥያቄዎች ላይ ማብራሪያ አዳምጠን ወደ ቀጣይ ጥያቄዎች እንሄዳለን። ስለዚህ ለክቡር ጠቅላይ ሚኒስትር ማብራሪያ እንዲሰጡ እድል ሰጣለሁ።
አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በቅደም ተከተል አልመልስም። አብዛኛውን ጥያቄ ግን አድሬስ አደርጋለሁ። ንድፍ ነው። ይሄ በንድፈ ሀሳብ ደረጃ ነው። ፌዴራሊዝም የአስተዳደር ስልት ወይም መሳሪያ ነው። ማንኛውም የአስተዳደር ስልት ፍጹም ሆኖ አይጀመርም፣ አልቆም አይጀመርም። ይጀምራል፣ በሂደት እየዳበረ ይሄዳል። አልቆ የጀመረ ፍጹም የሆነ ስርዓት የለም። ፌዴራሊዝምን የመንግስታቸው ስልት አድርገው ከዓለም አንደኛ የሆኑ ሀያላን ሀገራት አሉ። አይደለም ፌዴራሊዝም ከፍ አድርገው ኮንፌዴሬሽን ብለውም የተበታተኑ አሉ። ፌዴራሊዝም የሁሉ ነገር ባለቤት ነው የሚል ትንሽ ሚዛን ይስታል። ስርዓት ነው ፌዴራሊዝም፣ የሚዘምን የሚሻሻል የሚለወጥ። ፌዴራሊዝም ነው ችግር ያመጣብን የሚሉ ኃይሎች ከፌዴራሊዝም በፊት ችግር አልነበረም የሚል አርጊውመንት እያነሱ ነው ወይ? ድፍን 17 ዓመት ከጫፍ ጫፍ ከአዲስ አበባ መካከለኛ ጀምሮ እስከ ሰሜን ጫፍ ስንት ሺህ ወጣት የቀጠፈ ትግል ተደርጓል። ዝም ብሎ ዩኒተሪ ስርዓት ተዘሎ ወደ ፌዴራል ስርዓት የተገባ አይደለም። ብዙዎች ታግለው ተቀጥፈው ራስን በራስ የማስተዳደር ጥያቄዎች ተነስተው እንጂ በዚያ ጊዜ ችግር አልነበረም አሁን ችግር መጣ የሚል ያንን ጊዜ ጠንቅቆ ካለማወቅ የሚነሳ ነው። ሁለተኛው ኢትዮጵያን ቤተ ሙከራ እናርጋት። ፌዴራሊዝም አሜሪካን ውስጥ 230 ዓመት በብዙ ጥረትና ልፋት በዜጎቹ የተገነባ ስልተ መንግስት ነው። ባለፈው 100 ዓመት ብቻ ኢትዮጵያ ውስጥ ሞናርኪ አያዋጣም፣ የነገስታት አገዛዝ አያዋጣም፣ ይፍረስ ብለን አፈረስን። ዩኒተሪ መንግስት አያዋጣም ብለን ይፍረስ ብለን አፈረስን። አሁን ፌዴራል መንግስት አያዋጣም ይፍረስ እያልን በየጊዜው ከላብራቶሪ የማይወጣ ስርዓት አድጎ ህዝብ የማይገለገልበት ስርዓት ማድረግ የለብንም። ይሄ ሀገር ቤተ ሙከራ አይደለም። ያለውን ስርዓት እያዘመኑ እያሻሻሉ መሄድ ነው ተገቢ የሚሆነው። ሌላው ራስን በራስ የማስተዳደር ጥያቄ ምን ያክል ከባድ አጀንዳ እንደነበር ኢትዮጵያ ውስጥ ያለ መመለስ ፌዴራሊዝም መፈጠሩን መዘንጋት የለብንም። ሁለተኛ በተጨባጭ አሁን ኢትዮጵያ ውስጥ የሚነሳው ጥያቄ የበለጠ ፌዴራሊዝም የሚል ነው ወይስ ፌዴራሊዝም ይጥፋ የሚል ነው? ሁሉም ክልል ራሴን በራሴ ላስተዳደር ጥያቄ እያቀረበ ሁሉም ክልል ያኛው ወረዳ እኮ የኔ ቦታ ነው ልቀቅልኝ፣ ያኛ ሰፈር ያንተ አይደለም ውጣ የሚለው ምን ማለት ነው? አንድ ሀገር ከሆን ለምን የወሰን ጉዳይ እንደ ድንበር ኢሹ ይሆናል? ዩኒተሪ ተውት ካለን እኮ አንድ ቀበሌ እዛ ሆነ እዚህ ሆነ አጀንዳ መሆን አልነበረበትም። ሁሉም ክልል ኢትዮጵያ ውስጥ ያለ ክልል ቀበሌ ለመግፋት የማይጥር የለም። ይሄ የሚያሳየው ተጨማሪ የፌዴራሊዝም ጥያቄ እንጂ የፌዴራሊዝምን አልፈልግም ጥያቄ አይደለም ያለው። በንግግር የሚባለውና በተግባር የሚፈጸመው ስለሚለያይ ፌዴራሊዝምን የመሻት ጉዳይ ነው ያለው። ክልል ማስፋት ወይ ክልል መሆን። ጥያቄዎቹን በደንብ አንጥረን ስንመለከት ፌዴራሊዝምን ያለመፈለግ ሳይሆን የመፈለግ ጉዳይ በስፋት ይታያል። እዚህ ውስጥ አንድ ከግምት መግባት ያለበት የተከበረው ምክር ቤትም እንዲያስብ የምፈልገው ኦሮሚያ ክልል ሆኖ ሲጀምር አሁን ያሉት ዞኖች የሉትም። ትግራይ ክልል ሆኖ ሲጀምር፣ አማራ ክልል ሆኖ ሲጀምር አሁን ያሉት ዞኖች የሉትም። በየጊዜው እያየ ዞን እያሰፋ እያጠበበ፣ ወረዳ እያሰፋ እያጠበበ፣ ወረዳና ዞን ያልነካካ ክልል የለም። ሁሉም ክልል ለማስተዳደር አልተመቸኝም ሲል እያሰፋ እያጠበበ አንዳንዱን እየጨፈለቀ አንዳንዱን እየበተነ ነው ባለፉት 20 ዓመታት የቆየው። ይሄ ልምምድ በሀገር ደረጃ ነው ያልተፈጠረው። ተጨማሪ ክልል መጨፍለቅ ነው የሌለው እንጂ በክልል ውስጥ ዞን ማስፋት ወረዳ ማስፋት ነበረ። ሁሉም ተለማምዶታል። በዚያው መጠን በሀገር ደረጃ ያለውን ልምምድ ማየት ያስፈልጋል። ኢትዮጵያ
ሆልዲንግ ቱጌዘር የሚባል ፌዴራሊዝም እንጂ ካሚንግ ቱጌዘር አይደለም። እንደ አሜሪካ ስቴቶች ቀስ በቀስ 13፣ 18፣ 28 እያሉ 50 የደረሱበት አይደለም። አንድ ሀገር የነበረ ህዝብ፣ አንድ ሀገር የነበረ ማንነት ያለው ራስን በራስ ማስተዳደር ጉልህ የፖለቲካ ጥያቄ ሲሆን በተቻለ መጠን አቀራርቦ ራስን በራስ ለማስተዳደር ሙከራ ተደርጓል። ነገር ግን አደገኛ በሽታ እየሆነ ያለው ክልላዊ አስተዳደርን ከብሔር ጋር ማምታታት ነው። ችግር አለ እሱ። የትግራይ ክልል የሚባለው የትግራይ ህዝብ ክልል ብቻ አይደለም። የአገውም የኢሮብ ህዝብ ክልል ነው። የአማራ የሚባለው ክልል የአማራ ብቻ አይደለም። የቅማንት፣ የአገው፣ የአርጎባ፣ የኦሮሞ ማለት ነው። ቤኒሻንጉል የበርታ ብቻ አይደለም። ጋምቤላ የኒዌር ብቻ አይደለም። ደቡብ የሲዳማ ብቻ አይደለም። ኦሮሚያም የኦሮሞ ብቻ አይደለም። ኦሮሚያ ውስጥ የማይኖር ኢትዮጵያ የለም። በዛ ባለው መልክ ስናስቀምጥ የኔ ብቻ ነው ከኔ በስተቀር ያለው ውጣ የሚለው አስተሳሰብ ኋላ ቀር ነው። ኋላ ቀር ነው። በተደጋጋሚ ተሸንፏል። ወደፊትም አይወስደንም። ኢትዮጵያ የመላው ኢትዮጵያውያን ሀገር ናት። ይሄን አምኖ በትብብር መንፈስ ወደፊት የሚሄድ ይሻገራል። ይሄን የማያምን ይባላል፣ የትም አይደርስም። የኢትዮጵያ ኋላ ቀርነት፣ የኢትዮጵያ ድህነት፣ የኢትዮጵያ የዓለም ውራ ሆኖ መገኘት ሌላ ምስጢር የለውም። ይሄው ቀበሌኛ አስተሳሰብ ነው። ወጣ ብለን ከሌላ ዓለም ጋር ራሳችንን ማስተካከል ስለማንሞክር ነው። ስለዚህ ፌዴራሊዝምን በዚህ አግባብ ማየት በህግ በተቀመጠው አግባብ ሊታረም ሊሻሻል የሚችል ነገር ካለ ልክ እንደዚሁ እንደ ወረዳው እያረሙ እያሻሻሉ መሄድ ነው የሚያስፈልገው። ከዛ ውጭ ያለው ከረር ያለው ሐሳብ ፌዴራሊዝም ችግር የሚያመጣው ተብሎ ወደዛኛው እንሂድ፣ ያኛው ችግር ነው ያመጣው ወደዚህኛው እንሂድ የሚለው ሁልጊዜ ችግኝ መትከል ነው። አይበቅልም፣ ፍሬ አያፈራም። ኢትዮጵያ ደግሞ እንደዛ አይደለችም። ማደግ መለወጥ አለባት። ህዝቦቿ እያደጉ ነው። በዛ አግባብ ማየት ተገቢ ይሆናል። ከአመራሮች ጋር ተያይዞ ክትትል፣ ቁጥጥር እና ሁሉም እኩል አይሰሩም ለተባለው ሁሉም እኩል ቢሰሩ ውድድር አያስፈልግም፣ ቁጥጥርም አያስፈልግም። ምክር ቤት ያላችሁ ሰዎች ሁላችሁ እኩል ሰዓት አክብራችሁ መታችሁ ስብሰባ ቢጀመር ኖሮ ቤት እስኪሟላ ተብሎ መጠበቅ አያስፈልግም። ሁሉ ሰው እኩል አይደለም። በብዙ ነገር ግንዛቤ መውሰድ የሚያስፈልገው በጭንቅላታችን ውስጥ የጎለመስንበት የአስተሳሰብ ውቅር አልተለወጠም። ትላልቅ ጡንቻዎች ናቸው ያሉት። እነሱን አቅልጦ ወደ ትክክለኛው ማምጣት ጊዜ ይፈልጋል። በየጊዜው መገናኘት፣ መገምገም፣ አመራር መለወጥ ያው እንደምታውቁት ነው። ያልተነካካ ቦታ የለም። ከላይ እስከታች ክልሉ፣ ፌዴራሉ ያልወጣ ያልወረደ የለም። ኢትዮጵያ እንዳጋጣሚ ሆኖ የበቁ መሪዎች ያሏት ሀገር አይደለችም። ከመሬት ተነስቶ መሪ ለመሆን የመፈለግ እንጂ መሪ ሆኖ የተሰራ ሰው ያለባት አይደለችም። ጥቂቶች ካሉም እነሱንም የመብላት ከፍተኛ አቅም አላት። ታሳድጋለች፣ ትበላለች። አሁን 5 ሚኒስቴር ዛሬ እነሳ ብንል 5ቱን ለመተካት መከራ ነው። ይሄን ታውቁታላችሁ። ነገር ግን በ100 ቀን ግምገማ፣ የ100 ቀን እቅድ፣ የ100 ቀን ሪፖርት ስንጀምር በኢትዮጵያ ውስጥ የ100 ቀን የአስፈጻሚዎች የሱፐርቪዥን እና ኢቫሉዌሽን ስርዓት አልነበረም። ታውቃላችሁ፣ እኛን የጀመርነው ያላችሁትን ኢምባላንስ የአመራር ክህሎት ለማስተካከል እድል ስለሚሰጥ በየ100 ቀኑ የምናደርጋቸውን ግምገማዎችና ሪፖርቶች ከማኑዋል ወደ አውቶሜሽን መቀየራችን የግምገማ ስርዓቱ በቀጥታ በጠቅላይ ሚኒስትሩ የሚገመገም መሆኑን ለተከበረው ምክር ቤት ሪፖርት አቅርበናል። በቅርቡ ባለፈው ለ3 ሳምንት እንዳያችሁት ከዚህ ቀደም ያልነበረ ሙሉ በሙሉ ለፓርላማ የተተወውን የቁጥጥር ስርዓት ለማድረግ ተሞክሯል። በዚህ ውስጥ ያገኘናቸው ነገሮች አሉ። ከለውጥ ጋር የሚጓዙ የሚፈጥኑ፣
ከለውጥ ጋር መጓዝ መፍጠን የማይችሉ አንዳንድ የሚጎትቱ ኃይሎች አሉ። እሱም በየጊዜው እያስተካከሉ መሄድ የሚማረውን ማስተማር ያስፈልጋል። ግን የተከበረው ምክር ቤት እንዲገነዘብ የምፈልገው ሀሳብ አንዱ ችግር የፖለቲካ አመራር ሳይሆን ኢትዮጵያ ውስጥ ሲኦ ነው፣ ካምፓኒ ፕሮፌሽናል የሚመራ ሰው ምንም የፖለቲካ ንክኪ የሌለው ሳንቸገር 10 ሰው ቴሌኮም ሲኦ የምናደርገው የለንም። የሚመኙ የሚያስቡ ሺዎች አሉ። የሚሰሩ ነው ያልኩት፣ ሆነው የሚሰሩ 10 የለንም። ሲኦ መፍጠር ካልቻል ኤክስኪዩት ማድረግ አንችልም። በዚህ ምክንያት ወጣት ሲኦዎች እንፍጠር ብለን በተለይ ቴሌኮሙኒኬሽን፣ የኢትዮጵያ መብራት ኃይል ባለስልጣን፣ መንገዶች አካባቢ ወጣት ሲኦዎች በጣም ፕሮዳክቲቭ የሆኑ ሲኦዎች መጥተዋል። በነበረን ግምገማ 3 ወጣት ሲኦዎች እንደነሱ አይነት 20-30 ማፍራት ከቻሉ ተስፋ ሰጪ ሁኔታ ታይቷል። 3ቱም ፕሮፌሽናል ናቸው። 3ቱም በየትኛው መመዘኛ በአፍሪካ ደረጃም በሌላም ቦታ ለሲኦ ተወዳድሮ ዴሊቨር ማድረግ የሚችሉ ሆነው አግኝተናቸዋል። እነዚህን እያበዛን ሚኒስትሮችን እያበዛን የፖለቲካ አመራሮችን እያበዛን ሰርቶ የሚያሰራና ለውጥ የሚያመጣ ኃይል መፍጠር ያስፈልጋል። ያን ካላደረገ ደግሞ ከውስጥ በፍጥነት እየቀየሩ መሄድ ያስፈልጋል። ጥያቄው ተገቢ ነው፣ ግን በእጅ ያለው የምታውቁት ስለሆነ ያለውን እያገላበጡ እያስተማሩ መሄድ ያስፈልጋል። ለዚህም ሰፋፊ ስልጠናዎች እየሰጠን ያለነው ከዚህ ጋር የሚያያዝ ነው። ግጭት